ዛሬ አብረሽ እንተኛ። እኔ አብረሽ ተኛ። እሺ ወንድ ትንሽ ነው። ይሄ ደግሞ ቁመቱን አጭር እንጂ ሌላ ነገር አጭር አይመስልም። የትም ይሁን የትም ትህትናን ባያት ደቂቃ ማለት ለኔ ደውል። አሁንም ይኸውልህ ሰውየው የእሷን መያዝ እየጠበቀ ነው። ይኸውልህ በአይን በብረት ስታያት ነው የዛኔ ምን መቼም ሳልገል መቼም ቢሆን አልረጋጋም። ተንከሲስ ኧረ ስለፈጠራችሁ ባለፈውም አንቺን ለማስያዝ በገንዘብ ሲደራደር ነበር። ባለፈው ራስ ተመልሶ የመጡት በሱ ምክንያት ነው። አዎ ከፈተናቶች ስቃይሽ አያብቃ እንባሽ አይቁም የተባለች መስል ትትና አሁንም ወጥመዱ ቀጥሏል። ከዝና የባሰ ራስ ወዳድ ሰው ገጥሟታል። እሱም እያስመሰለ እየሳቀ የሚወጋ ሆኗል። አብርሽ ቆይ አንተ ምን ሆነህ ነው? ከሰው ተፈጥረህ እንደ ሰው ማታስበው? እኛ ባንደርስ ልትደፍራት ነበረ? ቆይ ያየኸው ሁሉን ሴት ነው የምትመኘው? እስኪ እንደ እህትህ አስባት። ያንተ እህት ሆና ሌላ ቤት ሂዳ ጾታዊ ትንኮሳ ቢደርስባት ምን ይሰማሃል? ይቺ ልጅ ከዛ ሁሉ መዓት አምልጣኛ ጋር ብትመጣም እኛን አምና ነው ነፃ እንቅልፍ የተኛችው። ተኝታ ማታውቀውን በነፃ እንቅልፍ የተኛችው እኛን ተስፋ አድርጋ ነው። እንዴት ማሰቢያ የለህም? ይላል አብርሽ ለመሳይ። መሳይ እያስመሰለና እየሳቀ የሚገለው መሳይ አሁንም ከዝና ጋር ተገናኝቶ እሷን አሳልፎ ለመስጠት ቀን ቀጠሮ እየተወያዩ ነው። ይህ ጉዳይ ወዴት እየሄደ ነው? ተንከሲስ የመሳይን ተንኮል ቁልጭ ብሎ አውቆበታል። እዛም ምግብ ቤት ምግብ በልተው ትቶት ሹልክ ያለው የሚሄድበትና የሚያገኘው ሰው ስላለ ነው። እሱንማ ያችን መርዝ ስጭኝ፣ የግሌ አብርሽን ለሚናገርብሽ ሰው የምታመቻቻት መርዝ እኔ ራሴ በእጄ ድብ እናደርገዋለሁ ይላል ተንከሲስ። መሳይ አሁንም ማስመሰልና ክፋቱን ቀጥሏል። እጅግ የሚያሳዝነው ነገር ከሩቅ ጥላት የቅርብ ወዳጅ አሟሟታችን ያከፈዋል፣ አወዳደቃችን ያከፈዋል ይባላል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ብዙ ትምህርት የምናገኝበት የየራስ ህይወታችን የየግል ህይወታችን የምንፈትሽበት ምን ያህል ጠንካራ ነኝ ተስፋ ሰንቀን ሙሉ ህልማችን ይዘን ጉዞ የጀመርን መንገድ ላይ የቀረን በተስፋ ዓለም በቅዠት ዓለም ያለን ስንቶች ነን? ያልፍልናል ብለን ከቤተሰቦቻችን ቤት እግራችን ከወጣ ጀምሮ ስንት ውጣ ውረድ አልፎን ስንት እንቅፋት አልፈን የተሳካልንም ልንኖር እንችላለን። በዛው ልክም በህልም እንጀራ በቅዠት ኑሮ ያለን አለን። በዛው ልክም በሰው በላ አውሬዎች እዛው ስቃያችን በስቶ ከውጭ ሀገር አሰቃዮች የሀገር ውስጡ ሰው በላ አውሬዎች ስንቱን አስቀርተውታል፣ ስንቱን ህልም አስጨልመውታል። እጅግ የሚያሳዝነው ነገር መሳይና ዝናህ እነዚህ እንደ ምሳሌ ናቸው። እየነገረቻቸው ህልም አለኝ ተስፋ አድርጌ ከአረብ ሀገር እሄዳለሁ ብዬ ብመጣ ሰው በላ አውሬዎች ገጠሙኝ እያለች ለአብርሽ ስነግረው ሰምቷል። መሳይ ከእሷ ስቃይ የእሱ የግል ስሜቱን አስቀድሞ ጾታዊ ትንኮሳም ሊያደርግባት ነበረ። እንዴት ያሳዝናል! እንዴት ልብ ይሰብራል! ትህትና ከዚህ ቤት መውጣት አለባት የሚል የኔ ግምት አለኝ። ምክንያቱም ኦልሬዲ አብርሽ እና ተንከሲስ እያሉ እዛ ቤት ዝናህ መጥቶ ትህትናን ያገኛታል ማለት ዘበት ነው። ተንከሲስም የመሳይን ተንኮል ስላወቀበት እሾህን በሾህ ብድር በምድር ነው እና ነገሩ። ተንከሲስ አሁን መሳይን በጥሞና እየተከታተለውና እግርግሩን እያየው ነው። ምክንያቱም ዝናህ ጋር ተደራድሮ ብር እንደተቀበለና እንደሸጣቸው ጠንቅቆ ያውቃል። ሌላው ትልቁ ጉዳይ ትህትና ናት። በባለፈው እዚህ ቤት የመጣው መሳይ ጠቁማቸው ነው ብር ተቀብሏቸዋልም ስላላት ከአሁን በኋላ አላገኙኝም ሳይሆን የበለጠ ስጋትና ጭንቀት ነው የሚሆንባት። ድንገት እና አብርሽና እነ ተንከሲስ ሳይኖሩ ድንገት ቢመጡባቸው የሚያስጥላት ሰው የሚያድናት ሰው የለም። አድነዋትም አስጥለዋትም አይደለም ከፈጣሪ በታች የእነሱ ትብብር ተጨምሮበት እንጂ። አሁን ግን ኦልሬዲ ስራዬ ብሎ ነገሮችን እያቀነባበረ ወጥመድ እየዘረጋ እዝና እጅ እንድትገባ ሊያረጋት ይችላል መሳይ። ይህ ጉዳይ ወዴት እየሄደ ነው? ትህትናም ትላለች
ውለታ የዋሉልኝ ሰዎች ሳላመሰግን ምንም እንደማልሆን ተስፋ አደርጋለሁ። ለእናንተ ደግሞ መልካም ሰዎች እጅጉን አመሰግናለሁ እያለች ትትና በተስፋ መኖር ጀምራለች። አሁን ግን ቅዠት የሆነው ህይወቷ እየቀጠለ ነው። መሳይ ለዝና አሳልፎ የሚሰጥበትን ቀን እየተወያዩ ነው። ተንከሲስ አሁን ከመሳይ ግብ ግብ መያያዙ የማይቀር ነው። በአቅምና በጉልበት ሳይሆን በብልሃት። ምክንያቱም የእሱ ራስ ወዳድነት፣ ገንዘብ ወዳድነትና ቀድሞ እንደሸጣቸው ጠንቅቆ ስለሚያውቅ ከዚህ በላይ ሌላ ወጥመድና አሳልፎ ከመስጠትና ሰው ሳይኖር እሷንም ከመተናኮስ ወደኋላ እንደማይል በደንብ ገብቶታል። ስለዚህ ምን እንደሚፈጠረው አብርሽም እጅጉን ተበሳይተዋል። እኔ ከሴት ልጅ ፍቅር ይዞኝ አይደለም፣ አንተ ግን ያየኸውን ሴት ሁሉ ስታይ ሌላ ውስጥ ትገባለህ። ቆይ አንተ ከሰው ተፈጥረህ እንደ ሰው የማታስበው ሴትን እንደ ሴትነቷ እወዳታለሁ አዝንላታለሁ እንጂ ፍቅር ይዞኝ አይደለም። አንተ ግን ፍቅር ይዞሃል አልያዘህም፣ ወድሃታል አልወደድካትም ትላለህ። ምን አይነት ሰው አስተሳሰብ ቢኖርህ ነው በዚህ ጭንቅ ጊዜ ተቀምጣ ስለ ፍቅር የምታስብ ወይም ከፈተናዋ ሳታመልጥ ስለ ፍቅር እንዲሰማኝ የምትፈልገው? ቆይ አንተ ምን አይነት አስተሳሰብ ነው ያለህ? ይላል አብርሽ። አብርሽም ተረጋጊ፣ ከዛ መንጋጋ ያወጣሽን መድብልንም አግኝተ ነው እንደምታመሰግኙ ተስፋለን፣ እኔም አፈላልገዋለሁ ይላል። ትልቁ ጉዳይ ግን አሁን መሳይ አሳልፎ ሊሰጣት ነው። እንዴት ያሳዝናል! እንዴት ልብ ይሰብራል! ይህ ጉዳይ ወዴት እየሄደ ነው? ተንከሲስ አሁን የመሳይን ተንኮልና ክፋት በደንብ ገብቶታል። እየተለሳለሰ የሚወጋ፣ እየሳቀ የሚቀብር፣ እየተስላሰለሰ በኋላ መጥቶ የሚወጋ፣ ከሩቅ ጥላት የቅርብ ወዳጅ አወዳደቃችን የከፍ አድርጎ እንዲጥለን ያደርጋል። አንዳንድ ጊዜ በህይወታችን ሰው ማመን መልካም እንዳለ ሆኖ ሰው መጥላትም መልካም እንዳለ ሆኖ መሳይ ግን ምንም ሳይደረግ እነሱን ከዳቸው፣ ሳይጎዱት ሳይበድሉት እነሱን ከርቶ ከዝና ጋር ተጨመረ። ተንከሲስ አሁን በመሳይ ላይ እጅጉን ከባድ ቂም ይዞበታል። በዛ ላይ እሱን ጉድ ሰርቶታል። ሆቴል ምግብ ጋብዞ ትቶት እልም ያለው ነገር፣ በመቀጠል ደግሞ አሳልፎ የሸጠው ነገር። ይህ ጉዳይ ከትትና ጋር የተገናኘው ግንኙነት። ምክንያቱም እሷም ናዚህ ቤት ብትቀመጥ እህት ኑሮት እንደ እህት ሳያስብ፣ እናት ኑሮት እንደ እናት ሳያስብ፣ ከሴት ተፈጥሮ የሴት አስተሳሰብ ሳይኖረው እሱ ግን የዕለት ስሜቱን ሊተገብር ነበረ። ይህ ማለት ነገ የተሻለ ነገር ካገኘ አጋጣሚውን ተጠቅሞ ከመሸጥና እሷንም ከመተናኮስ ወደ ኋላ አይልም ይላሉ የግሌና ተንከሲስ። ይህ ልጅ በፊት ገለነው ቢሆን አሁን እንደዚህ ባላቃጠለን ነበረ እያሉ ነው። ምን አይነት እርምጃ ይወስዱበት ይሆን? ሌላው ትልቁ ጉዳይ የአብርሽ ነው። አብርሽ እባክሽን ተረጋጊ፣ ነገሮች ይስተካከላሉ። የመሳይ ጉዳይን ለእኔ ታውት። እኔም አሁን አላመንኩትም። እሱ ቢያስመስልም እኛ ባንደርስበት ህይወቷን ሊያበላሸው የቅዠት ዓለም ሊያረግባት እድሜ ልኳን ስታለቅስና ትጸጸት እንድትኖር ሊያረጋት ነበረ። አሁንም አልፎ አይቀመጥም እያለ ነው አብርሽ። ተንከሲስም ይቺ ልጅ በጣም ተጨንቃለች። ከአራጆች ከገዳዮች አመለጥኩ ስትል በተቀመጠችበት ተረጋጋው ስትል ህይወቷን የሚያዛባ አጠገባችን ውሻ ያለው ተንከሲስ፣ ውሻ ያለው ተኩላ መሳይ አለ፣ እግርና እጅ ያለው እባብ መሳይ አለ። ስለዚህ ምን ልናረግ ይገባል እያለ ከየግሌ ጋር እያወራ ነው። የግሌም እርምጃ መውሰድ አለብን። ይህ ልጅ ነገውኑ ማንም ሳይኖር እሷን ከመተናኮስ እና ማንም ሳይኖር አሳልፎ ከመሸጥ ወደ ኋላ አይልም። ሳይቃጠል በቅጠል ትላለች ምስኪኗ ተስፈኛዋ ከዛ መንጋጋ ያመለጠችው ትትና ምን ይበቃት ይሆን? ቀጣይ ታፈንታዋስ መቼ ነው? ዝና አላገኛትም ብለው ተስፋ ሲያደርጉ ብቻዋን ስትሆን ሌላ ውስጥ የሚተናኮሳት ወይም አሳልፎ የሚሸጣት ራስ ወዳዱ መሳይ አጠገባቸው ተቀምጧል። አሁን ግን ከዝና ጥቅም ያለ ደጎስ ያለ ብር ስላገኘ በደንብ ወጥመዱን እየዘረጋ አሳልፎ መስጠቱ የማይቀር ጉዳይ ነው። ቀጣይ ክፍል ምን ይፈጠር ይሆን?